ሰውዬ ምንድነው የሰራው ነው የምልህ አባቴ። ወይኔ ጉዴ! እዛው ሶፋ ላይ ነው እያየሁኝ፣ እዛው ሶፋ ላይ ነው ደሽ ያልኩት። እንደተነሳው መጥቼ ነገር ነው ገበልና ዘዝማ ትላንት ማታ የፈረንሳይን ጨዋታ አይቼ ዓለም ዋንጫ የምትበላው ቡድን ተገኝታለች ብያለሁ። በቃ የዋንጫው ቦታ ራኒት ባክ ኤምባፔ ጋር ደወለትና 39 ዓመት ሜሲ 22ቱን ራኒት ባክ ቀድማችሁ እንዳታገናኟቸው ብቻ በቃ እነዚህ ሁለት ቡድኖች ማለት ነው። ዋንጫ ምናየው ፈረንሳይ ከአርጀንቲና አገን በቃ ምን አይነት ጎሎች ነው ሰው ወርልድ ካፕ ላይ ሃትሪክ ሰውየው በቃ አሁን የባርሳ ያለውን ኤነርጂ ለአርጀንቲና ይዞት የመጣው ነው የምልህ ገባ አይደለ 39 ዓመቱ ነው በ39 ዓመቱ ከፕራይም ኤምባፔ ወርልድ ካፕ ኤምባፔ ጋር ነው የተፎካከረና እየበለጠ ያለው ገባ ሃቨርስ ሁለት አገባ ዋው አለ ኤምባፔ ሁለት አገባ ዋው አለ ከዛ ሃላንድ በጣና ሁለት አገባ ከዛ ሜሲ 39 ዓመቱ ሆኖ ሶስት ማን በመጀመሪያ ጨዋታ እንነጋገር ያላቸው ነው እንነጋገር እስቲ እናንተ ፈራዎች ወይ ጉዴ የመጀመሪያው ጎል ሶስተኛው ጎል ኢቭን ሁለተኛው ጎል ራሱ ማን ነው ፎክስ ኢን ዘ ቦክስ በቃ አለ ኳስ ይተፋል በዛ በኩል በቃ አለቀ ዳም ምን አይነት ቡድን ነው በእናትህ አርጀንቲና ይኸውልህ በ39 ዓመቱ ቤስት ተጫዋቻቸው ነው ቤስት ተጫዋቻቸው ብቻ ሳይሆን ከቤስት አሁን ሮድሪጎ ደ ፖል የሚባለው ተጫዋች አስፈልገው አይደለም የሜሲ ቦዲጋርድ ብቻ ገባለ ሜሲ የሆነ ነገር ካረከው ዋትስአፕ ለማለት ብቻ ነው ያስገቡት እንጂ ሜዳ ላይ ያስፈልጓቸው አይደለም ገባለ በ10 ተጫዋች ነው የሚጮቱት ሜሲ እንዳለ ከቨር ስለሚያደርጉ ሳይሮጥ ሳይሮጥ ወይ ታያ ዛሬ ደግሞ ፖርቹጋል አለ ከዛ እንግሊዝ አለ እስቲ እነዚህ ናቸው ተቀናቃኝ የሚባሉት ማለት ነው አራት ውስጥ የሚገቡት ምናምን ነገር ብዬ ማሰባቸው ፈረንሳይና እንግሊዝ ማለት ቀድመው ካላገናኟቸው በስተቀር ለዋንጫ እንደሚገናኙ በእርግጠኝነት ልንገር ነው ማለት በቃ በእርግጠኝነት ነው ማለት ወይ እስኪ ይሄንን ሰውዬ በትክክል የምትገልጹበት ቃል ካለ ኮሜንት ላይ አስቀምጡት 39 ዓመቱ ነው ዓለም ዋንጫ ላይ ዲስ ዊክ ማለት ነው ዓለም ዋንጫ ላይ ይሄን ሰውዬ የሚያጣጥሉበት ነገር ሲያጡ ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም አይምሯቸው ከቁጥር ውጪ ምናምን ማሰብ አይችልም እግር ኳስ 90 ደቂቃ ተመልክቶ ይሄ ኤሊየን ሰውዬ የሚሰራውን ኤአይ የማይሰራውን ስራ ነው የሚሰራው ሃትሪክ አልሰራም እያሉ ሲያጣጥሉት ነበር ይሰማዋል መሰለኝ እኔ አላቅም ይሄው ሃትሪክ ያለ አንድ ፔናልቲ ከቦክስ ውጪ ጎል በማስቆጠር በዓለም ዋንጫ ታሪክ ግንባር ቀደሙ ሆኗል ዛሬ ማለት ነው ምን አይነት ሰውዬ ነው 39 ዓመቱ ነው የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል አሁን ከጀርመናዊ ተጫዋች ጋር እኩል ሆኗል 16 ገና ከኦስትሪያ ጋር አለ ቀሪ ጨዋታዎች አሉ ከምድባም አልፋ ሌላም ጨዋታ አለ በእርግጠኝነት የዓለም ዋንጫ የምንጊዜም ኮከብ ጎል አስቆጣሪ ሊዮኔል ሜሲ ነው በአራት ዓመት አንድ የሚገኝ ቶርናመንት ነው አንተ ቅድም እኮ ነው ኤምባፔው ለጎል አስቆጠረ ምን አይነት ጎል ነው ያገባው እንዴ ውጋት የቀጠናው ስጋት ስል ነበር ትክክለኛ የቀጠናውን ስጋት አየኸው ወይሻው ሃትሪክ ሰራ ሃትሪክ እኔ ደግሞ ሆዳም ነኝ ፈጥሮብኝ ማለት ነው እኔ በቃኛ አላቅም መሰለኝ እኔ አላቅም ዓለም ዋንጫ ላይ የሀገራቶቹን አቋም አይታችኋል አይደል እስኪ አርጀንቲና አሁንም ድጋሚ ዋንጫው ማትበላበት ምክንያት ምንም እየታየኝ አይደለም በቃ ቡድን ናቸው አይናቸውን ጨፍነው መጫወት የሚችሉ መቀባበል የሚችሉ አሁንም ዋሪየርስ ሊዮኔል ሜሲም ደግሞ ኮፓ አሜሪካ ላይ የተወሰነ ዲስአፖይንት አድርጎን የነበረው ተጎርቶ ስለነበር እንደሆነ በትክክል አስመሰከረ ዛሬም ያኔ ተጎርቶ ስለነበር እንደሆነ እንጂ ስቲል ክላሲስ ፐርማነንት የሚባለውን አባባል በትክክል ቆሞ ሲራመድ መታየው 10 ቁጥር ለብሱ በአርጀንቲና ማሊያ ሜሲ ላይ ነው በቃ ክላስ ነው ሩጫውን አይሮጥም አይሮጥም ከ22 የበለጠው ደግሞ አይሮጥም ግን ሜሲ ነው ስቲል አንተ ምን አይነት ሰውዬ ነው አረ በስመ ሃትሪክ አይ ምን የለም እንዴ የሚቋርጠው አይነት እንዴ ምን አይነት ጎል ነው ደግሞ የሚገባው ምን አይነት ሰው ነው ትንሽ ምትባል አንተ ሰው ያረቶ ተፋተኛ እንደው በፈጠረ ምን አይነት ቁምር ሰው ነው ግን በምንድን ነው የሚቆመው አረቁት አሁን ማጥቀመሰጥ እኮ በቃ ቺና ለማውጣት ጣፈጠችው እኮ በቃ ጣመችው እኮ በቃ ድገመኝ ነው አሁን እኮ በቃ ጣመኝ ድገመኝ ነው በፈጣሪ ስም እንዴ በጎሉ ልትገባ ተፋታኛ አንተ ሰውዬ በእናትህ ይኸውላችሁ እብድም ልባል ጅልም ልባል በቃ የተፈለገ ስም ይሰጠኝ ይኸውላችሁ ግን የሰው ልጅ ጤናማ የሆነ እንግዲህ ደስታን ሊያገኝ የሚችለው ሳይንስ እንደሚያስቀምጠው ከሆነ ከ10 እስከ 15 ደቂቃ በጾታዊ ግንኙነት ሊሆን ይችላል ነገር ግን ጤነኛ አይምሮ እንዳለው ሰው
እኔ በግሌ ስነግራችሁ የመጨረሻ የደስታ ጥጌን ላገኝ የምችለው ሜሲ ሜዳ ውስጥ ገብቶ በሚያሳልፈው 90 ደቂቃ ነው። ትክክል በቃ የኔ ስሜት ነው። የሌላውን ሰው አይመለከተኝም። የፈለገ ደስታ ሊኖራችሁ ይችላል። የመጨረሻ ደስታ የማገኘው ግን በሜዳ ላይ በእግር ኳስ ታሪክ ከመጣን ሊዮኔል አንድሬስ ሜሲ በሚረግጣቸው በእያንዳንዱ ሳር ኮቴ ላይ በሚያሳርፈው የጫማው ቅርጽ ራሱ ያስደስተኛል። ኤቭሪቲንግ የሚያደርጋቸው እንቅስቃሴዎች የመጨረሻ ነው የሚያስደስቱኝ። ላይክ ሜዳ ውስጥ ያለው ኢንተለጀንስ እኔ በጣም ነው የሚያስገርመኝ። 39 ዓመቱ ላይ ላለ ሰው ዛሬ እያደረገው ለነበረው ለእያንዳንዱ እንቅስቃሴ እያየሁኝ ቃላት አጥቼ ጋይስ እግዚአብሔር ቃላት አጥቼ ማለት ነው። ሲያገባ እንደሌላው ጊዜ ይሁን ደስታ አጣው ግራ እየገባኝ ነበር ያየሁት። ኢቭን ኢፍ የምናገራቸውን ነገሮች አጥቻለሁኝ። እሱ ኖርማል ነው፣ ችግር የለም እና ማርነቅ እንደሌላው ጊዜ ቃላት አጣውለት የምለውን ራሱ ዛሬ ኢቭን በቃ ትክክለኛ ቃል ያጣውበት ቀን ዛሬ ነው። እንዴት ሰው በ39 ዓመቱ በእንደዚህ አይነት ጥራት ወርልድ ካፕ ላይ በነገራችን ላይ በአንድ ጨዋታ በዛሬው ብቻ እስካሁን እንዳየሁት መረጃ መሰረት 4 ሬከርዶችን እንግዲህ የሚሮስላቭ ክሎዝን ተጋርቷል። ከዛ በኋላ ደግሞ ኦልሞስት ከቦክስ ውጪ 6 ጎሎችን አስቆጥሯል። በወርልድ ካፕ ታሪክ 5 ነበረ። አስቡት እንግዲህ በእድሜ አንጋፋው በወርልድ ካፕ ታሪክ ሃትሪክ የሰራ ተጫዋች ሆኗል። ሌላኛውን ሪከርድ እንግዲህ ጋይስ ይኸውላችሁ ጭንቅላቴ ራሱ እስኪረሳው ድረስ ነው ሜሲ በነገራችን ላይ አሳብዶ ይልቀመጥ የቻልኩት። በእያንዳንዷ ሞመንቶች ውስጥ ለሰው ልጅ የመጨረሻ የመዝናኛ መጠን መስጠት የሚችል አይነት ሰው ነው። እኔ በግሌ የመጨረሻ ደረጃ ልዝናናበት ችያለሁ ጋይስ። እኔ አላቅም ዛሬ የምገልጽበት ቃል እሱን ያጣሁት። ላይክ በእያንዳንዷ ሞመንቶቹ የሚያስደስተን አይነት ሰው ነው። በዓለም ዋንጫ ታሪክ እንዲህ አይነት አዝናኝ ምሽት ምናልባት ከሉዛይል በኋላ ዛሬ ነው ያሳለፍኩት። የማይሊዮ ፋሚሊ እስኪ ሐሳባችሁን አጋሩኝ። ሜሲ 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 ምንድነው አንተ ሜሲ ዘጎት ንጉስ ነው እሱ የእግር ኳሱ ጎት ሜሲ እኮ ነው። አረ በስማ ምንድነው ያደረገው? በእናታችሁ ጤነኛ ነው ወይ ይሄ ተጫዋች? እንዴ ይቻላል ወይ እንደዚህ? ለአንተ እኮ እግር ኳስ ተለክታ አይደለም የተሰጠች፣ በቃ ጊፍት ናት። ጊፍት ነው እኮ አንተ እኮ ሁሉን ትችላለህ። ሃትሪክ ማታ ብቻውን ሃትሪክ እግዚአብሔር ነው ማለት ጎሎቹ ደግሞ ሲያማምሩ እኮ ድጋሚ ትወለዳለህ። ሜሲ ኢዝ ዘ ጎት። ምን አይነት እድለኛ ሰዎች ነን! ምን አይነት እድለኛ ሰዎች ነን! በሜሲ ዘመን ተፈጥረን ሜሲን አይተን እግዚአብሔር ሜሲ ላይ የሰራውን ጥበብ ተመልክተን ትለያለህ ሊዮዬ። እኔ ይሄን በማየቴ በጣም እግዚአብሔር አመሰግናለሁ። እግዚአብሔር ይመስገን። ሊዮን የፈጠርከ አምላክ፣ ሊዮን ያሳየኝ አምላክ፣ በሱ ዘመን የፈጠርከን አምላክ እግዚአብሔር ይመስገን። በእውነት እኔ ቃላት የለኝም። እግዚአብሔር ሆይ ሊዮን በማየቴ ሊዮን በመመልከቴ ግባ እናውጣው። ይሄ ነው ሊዮ። ዝም በል 3 ጎል በዚህ እድሜው አድሪክ በዚህ እድሜው ስንት ሪከርድ እንደተጋራ ታውቃለህ? ዛሬ ኦል ታይም ብዙ ጎል ተጋርቷል ዛሬ ከቦክስ ውጪ። ኧረ በስመ አብ! አሁን እኮ አትሪክ ምናምን ሰራ ትላላችሁ። ጨዋታውን ያያችሁ ብቻው የምሬን ነው የምላችሁ። ኩሩ የሮናልዶ ደጋፊ ነኝ ግን እውነታውን አወራለሁ። ጨዋታውን ያያችሁ ብቻው መክፈቻ ጨዋታ መሆኑ ረስቶት ነው ጀለሰን ያልገባኝም። መክፈቻ ጨዋታ መሆኑን ንገሩት። መጀመሪያና 3ኛ ገባ ጎል ምን አይነት ጎል ነው? አብሶ የመጀመሪያ ጎል ከቦክስ ውጪ ነው። ጨዋታውን ያያችሁ ብቻው የምሬን ነው የምላችሁ። ዋው ምን አይነት ፐርፎርማንስ እንደሆነ እንቅልፌ ከመነሳቴ ምን ጉድ ነው ያየሁት? ቆይ ምን ነው? ቆይ የምር ነው ይሄ ነገር? የትላንትናው ጨዋታ ነው ጋይስ። አረ ጨጓራ የተቃጠለ ጋሼ አርጅተዋል ተብሎ አልነበረ እንዴ? እኔ ጥሩ ፐርፎርማ ያደረግን ብዬ ከሆነ ጨዋታውን ያላየሁት። በፈጣሪ ስም ጨጓራ ነደደ። ምን አለ ጨዋታውን ባዩ ከቃላት በላይ